እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቅም። የድሮ ሁሉ ቁማር አለ። ምን ግጫ ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው። ይሄ እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃን ሆኖ እያካስቸገራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርጉ እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንዴ! ያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዛን ጊዜ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁሉ ጊዜ እንሰበሰባለን። ችግር ሲመጣ እግዚኦ ማረነ ክርስቶስ እንላለን። እናቲቱ ግን እነዚያን የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ መጣለው ያላቸው ተመልከቱ። ይሄ የእናትነት ስራ ነው የሰራው እግዚአብሔር። ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችንና አንተ እናታችን ነህ። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ?